ሀይ እንዴት ናችሁ? የጎኖ ሚዲያ ተከታታዮች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንግዲህ ስራው እየመጣሁኝና ዛሬ ዝናብ እንደመጣል ብሏል። እና መኪናዬን አስነስቼ ወደ ገጠር ራቅ እየወጣ ብዬ ስጋ ገዛሁ። በሬው ብታዩት መኪና የሚያክል በሬ ነው። ብታዩት መኪና የሚያክል በሬ እና እዚያ ስጋ ውድ ነው። ገዝቼ መጣሁኝና ታዩታላችሁ። አሁን ይሄ እንደምታዩት እዩት። ስጋውን ጠፍጥፌ ማለት ነው። የበሬ ስጋ ነው። እዩትና ከመጨረሻው እዩት። ወፍራም ስጋ ነው። ብታዩት ወፈር ያለ ስጋ ነው። እዩ ከዚህ ጋር እዩት። ይሄን ይመስላል እና እዚህ ጋር ደግሞ ቆንጆ የሆነ ክትፎ ሰርቻለሁ። ኃይለኛ የሆነ ክትፎ ሰርቻለሁ። የሚገርማችሁ ነገር እንጀራ ማለኝ፣ ግን እንጀራ አልበላም፣ መሽቷል ኦልሬዲ። እንጀራ አሁን እዚህ ጋር ላሳያችሁ። እዚህ ጋር በጣም ቆንጆ የሆነ ክትፎ ይኸውላችሁ። እዚህ ጋር ቆንጆ የሆነ ክትፎ ሰርቻለሁ። ታዩታላችሁ። ይኸው ቆንጆ የሆነ ክትፎ ሰርቻለሁ። ክትፎ ወጥ ነው። ሽሮ አልወድም እና ታዩታላችሁ። ቅቤ ያለው ቆንጆ አድርጌ ነው የሰራሁት። ቆንጆ ክትፎ ወጥ ነው። አሁን እዚህ ቀጥሎ ምንድን ነው የሚሆነው? ስጋችን በስሏል። ስጋ በስሏል። አሁን በስማ እዩት እንግዲህ እዩት። እዚህ ጋር ቅቤና እንትን እዚህ ጋር አለኝ። እዩት። እማዬ እንደዚህ ነው የምታደርገው የነበር። እንደዚህ እንደዚህ ከተደረገ በኋላ ምን ይደረጋል? አሁን ይሄ ትንሽ ቀባ ይደረጋል። ስጋው ይሄ ማለት ነው። እዩት። ዳቦ እዚህ ጋር አለ። ቅጠል እዚህ ጋር አለኝ ተዘጋጅቷል። እዚህ የተቀቀለ በኮረኔ አለኝ። ሎሚ ከዚህ ጋር አደርግበታለሁ ትንሽ። እና ዳቦን ደግሞ እዩት። ዳቦን እዩት። እዩት። ዳቦ በእንቁላል ነው የሰራሁት ዳቦን እና 25 ደቂቃ ሰጠሁት። በ25 ደቂቃ ደረሰ ማለት ነው። እስኪ ስጋውን ላሳያችሁ። ኦልሞስት በቢላዋ የሚቆረጥም አይደለም። እዚህ ሽንኩርት ሆኗል። እዚህ ጋር እዩት ስጋውን። እዩት ስጋው የሚገርም ነው። የሚገርም ስጋ ነው። እዩት ስጋው ጥፍጥፍ የሚባል ስጋ ነው፣ ግን ውድ ነው በጣም
ውድ ነው። እዩት፣ እንደ እንጀራ ነው የሚቆረስ። እዩት፣ እንደ እንጀራ ነው የቆረሰ። እዚህ ጋር እዩት፣ እዚህ ጋር እዩት፣ አያችሁት? እንደ እንጀራ ነው የሚቆረሰ። እዚህ ጋር ይሄን እዩት፣ እዚህ ጋር ቆረሰ ዝም ብሎ። አሁን እኛ ጋር ስጋ በቢላው ነው የሚቆርጥ አይደል? እዚህ ግን እዩት፣ የእኛ ሀገር በቢላዋ ተገዝግዞ ነው። ከዚህ እንደ እንጀራ ነው፣ እንደ እንጀራ ቁርስ ነው የሚለው። በእጄ ነው የቆረስኩት። እዩት፣ እዩት፣ ታዩታላችሁ ስጋውን ማለት ነው። ሞባይሉ አልያዝኩትም በደንብ። እዩት፣ እዩት፣ ስጋው እዩት። እዩት፣ ስጋው ማለት ነው። ይሄን ውስጡ እንዴት እንደበሰለ እዩት። ታዩታላችሁ። ይሄን እዩት፣ ስጋውን እዩት፣ ውፍረቱ እና ወይ እሳቱን ላጥፋው። ክክ ወጥ እዚያ ጋር አለ። እንዴት ያለ ክክ ወጥ! ቅቤ ያለው በደንብ በቅቤ ነው የተሰራ። ነገ ምሳዬን የምቋጥረው ማለት ነው። መጥበሻው ነው ይሄ። ምድጃዬን ደግሞ እዩት። እንጀራ አለኝ። እንጀራ አሁን የመብላት ፍላጎት የለኝም። እንጀራ አሁን የመብላት ፍላጎት የለኝም እና ቅጠሉን ደግሞ እዩት። እዚያ ጋር ቅጠሉን እያያችሁት ነው። እዚያ በደንብ ይሄ አዋዜው በእንትን ነው የተመታ። እዩት። ዝናብ ደግሞ እየዘነበ ነው። አሁን ኦልሞስት መሽቷል። ላሳያችሁ እስኪ ውጩን ላሳያችሁ። ትንሽ እንደ ካፊያ ነገር እያከፋ ነው። እና ሸርን ሰብስክራይብ አድርጉኝ። መሬቱ ኦልሞስት ትንሽ ዘንቧል መሰለኝ። አረንጓዴ ሆኖ ይታዩታላችሁ ታች። አዎ። እና እንደ ደመና ሆኗል። ያው እንደምታዩት ደመና ሆኗል። በአንድ እጅ አልመች ብሎ ነው የኛው ቀባ ስለነካ እጅ። ያው ውጩ እንደምታዩት ደመና ሆኗል። ሊዘንብ መሰለኝ። ሰማዩ ትንሽ ከብዶታል። እኛ ግን ያው እንደምታዩት ይሄን ይመስላል እና ሁሉ ነገር ብታዩት የጠበስኩት ስጋ እንዳይመስላችሁ እዩት። ይሄው ይሄን ይመስላል። ዳቦ በቅቤ በእንቁላል ነው የተሰራ። 3 እንቁላል አለው። ይሄ 3 እንቁላል አለው። ሶስት እንቁላል አለው ዳቦ። እዩት፣ አያችሁ ዳቦ እዩት። ስጋውን እዩት። እዩት እና መስራት አለባችሁ። ቤት መታችሁ ስራ ውላችሁ ቁጭ አትበሉ። ልብስ ማጠብ፣ ቤት ማጽዳት፣ ኩክ ማድረግ፣ ማብሰል አለባችሁ። ሲቀጥል ይሄን ደግሞ አላሳያችሁም። ይሄ ለብቻው የሚበላ ነው። ይሄ ወረዴ ታውቁታላችሁ። እዩት፣ ይሄን እዩት።
በስመ አብ ሞክሩ። በስመ አብ ይኸው እንደምታዩት እና ሀገር ቤት ተመልሰን ነገ ስንሄድ አንቸገርም። አሁን በአሁኑ ዘመን ወንዶች በተለይ ትንሽ ቁርሴን ስርልኝ ምሳዬን አይሰራም ጌታዬ። እስከ 80 ዓመትም ቢወት ተነስተህ ሌሊት የራስህን ፏፏፏ አድርገህ ላጥ አድርገህ ሽንኩርትን ከትፈህ ቁርስን በልተው ወደ ስራ። ቁርስ አልደረሰም፣ ምሳ አልደረሰም፣ ቁርሴን አይሰራም ኖ አይሰራም። እሷ አስባ ካልሰራች ተጨቃጭቃ። በእርግጥ አንተ የስራ ሰው ቢዚ ከሆንክ እሷም ዝም ብላ ታስባለች። ቁርስ ምን ይሻለዋል፣ ምሳ ምን ይሻለዋል፣ ራት ምን ይሆንለት ታስባለች። ምክንያቱም እየሰራ ነው፣ የስራ ሰው ነው፣ ታታሪ ነው፣ ለእሷ ታማኝ ነው። እዚያ ውጭ ግን ዝም ብለህ ስራ ሳሰራ ተለጥፈህ እንደ ማስቲካ ቁርሴን የምትል ከሆነ ማንም ቀና ብሎ ተነስተህ መስራት በቃ። አሁን እኮ ሳስበው እንዲህ እናቶቻችን እንኳን ተበድለው ኑረዋል። እናንተ እንዲህ ሕፃን እያለቀሰ አይይዝ እንዲሁ ሽንኩርት ቢያርግ እኮ አያማስልም ነው። እንደዚህ አይደለም። በቃ ተነስቶ ኩሽና ቤት የተሟላ አስቤዛ ካለ ያን በደንብ በርበሬው በአይነት፣ ሽሮ በአይነት፣ ቅመሙ በአይነት፣ ሽንኩርቱ በአይነት ጠዋት ብድግ ይልና እንቁላሉን መታ አድርጎ 3ቱን እንቁላል ፍርፍሩን ሰርቶ በጎን ሚጥሚጣውን አድርጎ ላፍ አድርጎ በልቶ እሷ እንደተኛች ወደ ስራ። ግን አስቤዛ ከተሟላላት እሷ ደግሞ አሰንፍም። ጠዋት ተነስታ ምን ይሻልሃል? እርግጠኛ ነኝ እንደዚህ ዝም አይሉምና ያለው ሁኔታ ይሄ ነውና መበርታት መጠንከር አለባችሁ። ዳቦ ይመስላል ስጋው፣ አያችሁት? ስጋው ዳቦ ይመስላል። እና ይመስላል። አሁን ወጤን ሰርቻለሁ። ፍሪጅ ሙሉ ነው። በቃ ፍሪጅ በጣም ሙሉ ነው። አሁን ይህን ከበላው በኋላ ምናልባት እዛች አንድ ወይን ዝናቡ የሚዘንብ ከሆነ አንድ ወይን፣ አሁን መሽቷል፣ ቴሌቪዥኔን እከፍታለሁ እዚህ ጋር በቃ እዚህ አራቴን በልቼ። ይሄ ዳቦ ሱስ ያስይዛል። እዩትም፣ እዩት፣ አያችሁት? ዳቦን ይስታው እና ሼር እና ሰብስክራይብ አድርጉኝ። ወዳችኋለሁ። ታንኪው። ይኸው እዩት እንዴት እንደበሰለ እዩትማ። እዩት። ቻው፣ ወዳችኋለሁ። ሼር፣ ሰብስክራይብ
ላይክ አርጉኝ፣ ስሩ፣ ብሉ፣ ጠጡ።